ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች የዛሬን አዳዲስ መረጃ ይዤላችሁ መጥቻለሁ። በእጅግ በርካታ አዳዲስ መረጃዎች አሉኝ። ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞች በመከላከያ ሰራዊት መያዛቸውም ተገልጿል። እንዲሁም የወረዳው የጸጥታ አባላት ባካሄዱት የተቀናጀ አሰሳ ታጣቂ ቡድኑ አባላት እጅ መስጠታቸውም በሌላ ቦታ ተገልጿል። በሽብር ቡድኑ ላይ እየተወሰደ ያለው እርምጃ በአጠቃላይ ተጠናክሮ መቀጠሉ ነው እየተነገረው። እንዲሁም የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነት ብዙ ትንኮሳዎች እያደረገች ነው ሲሉ የውጭ ጉዳይ ሚኒስትር ናቸው የከሰሱት ማለት ነው። እንዲሁም የሰላም ጥሪውን የተቀበሉ የሸኔ ታጣቂዎችም ዛሬ እጃቸውን ሰጠዋል። እንዲሁም አንድ አዋሽ ላይ መኪኖቹን በመዝረፍ የሚታወቀውን ጆ የሚባል የተፈንጃ ብሬን ተኳሽ የነበረ ዛሬ እርምጃ ተወስዶበታል ማለት ነው። ወደ ዝርዝር መረጃው ስናልፍ በማዕከላዊ እዝ ጋሻኮር በምዕራብ ሸዋ ዞን ጅባት ወረዳ በተሰማራበት የግዳጅ ቀጠና በአሸባሪው ሸኔ ቡድን እየሰለጠኑ የሚገኙ በርካታ የቡድኑ አባላትን በቁጥጥር ስር ማዋሉን አስታውቋል። የኮር ዋና አዛዥ ብርጋዴር ጄኔራል ጥላሁን ዱጋሳ የኮሩ ሰራዊት አባላት የአካባቢውን ሰላም በዘላቂነት ለማስቀጠል ቀን ከሌት እየተሰጠውን ሀገራዊ ተልዕኮ በጀግንነት ህዝባዊ ባህሪን በተላበሰ መልኩ እየፈጸመ ይገኛልም ነው ያሉት። ሸኔ በተሳሳተ ፕሮፓጋንዳ ወጣቶችን እኩይ ተግባር በመጠቀሚያ ለማድረግ በተለያዩ አካባቢዎች 18 ዓመት ያልሞላቸውን ህጻናት አስገድዶ በመውሰድ የህዝብ ጠላት ሲያደርቁ መቆየቱን ጄኔራል መኮንኑ በቁጥጥር ስር ለዋሉ የሸኔ ሰልጣኞችም አስረድተዋል። በሽብር ቡድኑ ላይ በተወሰደው የተጠናከረ ዘመቻ በርካታ የቡድን አባላት ሲደመሰሱ 68 ያሰለጠናቸውን የነበሩ አባላቱ ከነመሳሪያና ተተኳሹ ጋር በቁጥጥር ስር ማዋል ተችሏል ማለት ነው። የወረዳው የጸጥታ አባላት ባካሄዱ የተቀናጀ አሰሳ የታጣቂ ቡድኑ አባላት እጅ መስጠታቸውም ነው የተገለጸው። በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ የጸጥታ አባላት ባካሄዱት የተቀናጀ አሰሳ ከ20 በላይ የታጣቂ ቡድኑ አባላት እጅ ሰጥተዋል። በአርጎባ ብሔረሰብ ልዩ ወረዳ በ02 ድብና በ04 አሞዬ ሰርጤ ቀበሌ ሰርጎ የገባው ታጣቂ ኃይል የወረዳውን የጸጥታ ኃይል ከአጎራባች የጸጥታ ኃይል ጋር በመቀናጀት ኬላዎችን ዘግቶ ባደረጉ ቁጥጥር እስካሁን ከ20 በላይ የታጣቂ ቡድኑ አባላት ከነሙሉ ትጥቃቸው እጅ ሰጥተዋል። ንጹሐን ዜጎችን ገንዘብ በመዝረፍና ትጥቅ በመንጠቅ እንዲሁም ከህዝብ ከስጋት ነጻ ሆኖ መንቀሳቀስና የዕለት ከዕለት ስራውን መፈጸም እንዳይችል ለማድረግ የተንቀሳቀሰ በመሆኑ የአጎራባች ወረዳ የጸጥታ አባላት ጋር በመቀናጀት የአካባቢውን አሰሳ በማድረግ አካባቢውን ማጽዳትና ግዳጃቸውን መወጣት ችለዋል ነው የተባለው። በተጨማሪም ቡድኑ ሲጠቀምባቸው የነበረ 6 ሰደፍ ክላሽ፣ 2 ጂምስሪ፣ 1 ስኬስ መሳሪያና 1 ታጣፊ በድምሩ 10ና ልዩ ልዩ ጥይት 120 ተኳሽ ጥይት በቁጥጥር ስር ውሏል ማለት ነው። እንዲሁም ቡድኑ ላይ የተወሰደ ያለው እርምጃ ተጠናክሮ ቀጥሏል። 6ኛ ካሻ ክፍለ ጦር በሽብር ቡድኑ ላይ የወሰደ ያለውን እርምጃ አጠናክሮ መቀጠሉ በበርካታ ተተኳሽና የጦር መሳሪያዎችን በቁጥጥር ስር ማዋሉን መረጃዎች ወጥቷል። በሰሜን ሸዋ ዞን ደራ ወረዳ ማህበረሰቡን በማስፈራራትና በማገድ ገንዘብ እየተቀበለ አላስፈላጊ ሀብትና ንብረት ለማካበት እየተንቀሳቀሰ የሚገኙ አሸባሪ ሸኔ ቡድን ላይ ክፍለ ጦር ባደረገው ዘመቻ በርካታ የቡድን አባላት ሲደመሱ በርካታ ተተኳሽና የጦር መሳሪያ በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ናቸው የተናገሩት ማለት ነው። በተመሳሳይ ምዕራብ ህዝብ መብረቅ ክፍለ ጦር በምስራቅ ወለጋ ዞን በጊዳና ወረዳ ድርጉዳ ቀበሌ ላይ የለመደውን ጥፋት ተልዕኮ ለመፈጸም ሲንቀሳቀስ በነበሩ የአሸባሪ ሸኔ ቡድን ላይ የክፍለ ጦሩ ሰራዊት እርምጃ ወስዷል። የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አሸሽን በዚህ ሰራዊቱ በሚያደርገው ስምሪት ላይ የህብረተሰቡ እገዛ በመኖሩ በቀበሌ ውስጥ ጉዳት ለማድረስ የመጣው የሽብር ቡድን ለመቆጣጠር መቻሉንም ነው የተገለጸው። በተደረገው ስምሪት ከሽብር ቡድኑ አባላት 11 ላይ እርምጃ ሲወሰድ ማለት ቀሪው እየተንጠባጠበ ጫካ ገብቷል። መሳሪያ ተተኳሽና ትጥቅ መማረኩን ነው እየተናገሩት ማለት ነው። የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነት ብዙ ትንኮሳዎችን እያደረገች ነው። የውጭም አካላት ወኪል ሆና እያገለገለች ትገኛለች ብሏል የውጭ ጉዳይ ሚኒስትሩ። የኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ አቅርባለች። ጥሪ የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት ያሻከረ መምጣቱንም ስብሰባው ላይ የከፈቱት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ናቸው የገለጹት። በተለይ የኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎችን እያደረገችና የውጭ አካላት ወኪል ሆና እያገለገለች ይገኛልን ብለዋል።
በሉዓላዊነታችንና ብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት ያጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተልን መርጠናል ሲሉም ተናግረዋል። በሀገራት መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ድማናዊ ታሪካዊ ጥብቅ ግንኙነት እንዳላቸውም አብራርተዋል። እንዲሁም የሰላም ጥሪ የተቀበሉ የሸኔ ታጣቂ ቡድን አባላት ለመንግስት እጃቸውን ሰጥተዋል። የመንግስትን የሰላም ጥሪ የተቀበሉ 2 የሸኔ አባላት ለመንግስት እጃቸውን ሰጥተዋል። ወረዳው እና አካባቢ ሲንቀሳቀሱ የነበሩ 2 የሸኔ ታጣቂ ቡድን አባላት የመንግስትን የሰላም ጥሪ ተቀብለው በዛሬው ዕለት በሰላም እጃቸውን በመስጠት ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ቃለ መሐላ ፈጽመዋል። ጫካ ገብተው የመንግስትን ለመታገል የሄዱበት መንገድ ትክክል አለመሆኑን የቡድኑ አባላት ተናግረው ሌሎችም በጫካ ያሉ የሸኔ አባላት የሰላምን አማራጭ ተቀብለው በሰላም እጅ በመስጠት ማህበረሰቡን ሰላምና ልማት ማረጋገጥ ይኖርባቸዋል ተብሏል። ውድ የቻናል የቤተሰቦች የዛሬው አዳዲስ መረጃ ይህን ይመስላል። በአዲስ መረጃ መመለስ ነው የሚሆነው። እስከዛ ግን ላይክና ሼር እያደረጋችሁ አዳዲስ የሆናችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። እስከዚያው ግን መልካም ጊዜ